የተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይሄው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። ሃሌሉያ! ክብር ለእግዚአብሔር ይሁን። እንዴት አረፈዳችሁ? አምላካችን የተባረከ ይሁን። የሚገርም የጌታ መንፈስ በመካከላችን አለ። መንፈስ ቅዱስ በጣም አንዱ ባህሪው ሰው አይንቅ። የገሌ ትልቅ ነው፣ የገሌ ትንሽ ነው፣ የገሌ ደካማ ነው፣ የገሌ ብርቱ ነው አይል። መንፈስ ቅዱስ ኢየሱስን በተቀበሉት ላይ ሁሉ ነው የወረደባቸው። ክብር ለኢየሱስ ይሁን። ምክንያቱም መንፈስ ቅዱስ አሁን በምድራችን ላይ በሙላት የሚሰራ ጌታ ስለሆነ ማንንም አይንቅ። ጌታም ገና በዚህ ምድር እያለ ሲያስተምር ሀባህለው ክሌቱ ወሰለስቱ ጉባኤን በስሜ ይሄሉ አንሰ ማእከሌሆሙ ሁለትም ሶስትም ሆነው በስሜ ቢሰባሰቡ በመካከላቸው ይገኛል ያለውን ያንን ሕያው ቃል የፈጸመው በመንፈስ ቅዱስ አማካኝነት። ምክንያቱም እርሱ ይመጣል፣ እርሱ ያከብረኛል ስላለ። ክብር ለኢየሱስ ይሁን እና መንፈስ ቅዱስ በሕፃናት ላይ አለ፣ በእኛ ላይ አለ፣ በዘማሪያን አለ፣ በሰባኪዎች አለ፣ በፕሮግራም መሪው አለ። መንፈስ ቅዱስ አሁን በጣራ ላይ በሆነ ካቴድራል ላይ ሳይሆን ኢየሱስን አምነን በተቀበል በእኛ ውስጥ አለ፣ ባጠገባችን አለ። ክብር ለኢየሱስ ይሁን። ስለዚህ አምልኳችን በመንፈስ ቅዱስ የተቃኘ እንጂ በሰዎች ዕውቀት፣ በሰዎች ጥበብ፣ በሰዎች ማስተዋል የሆነ አምልኮ አይደለም። መንፈስ ቅዱስ የአዲስ ኪዳንን አምልኮ በዋናነት የሚመራው እርሱ ነው። ክብር ለኢየሱስ ይሁን እና ስለጠመጠምን መንፈስ ቅዱስ የሌለ እንዳይመስላችሁ። ሃሌሉያ! አጋንንትን የምናስወጣ ደግሞም የመገለጥ መንፈስ ያለብን ሰዎች ነን። ምክንያቱም ኢየሱስ ልባችንን ነው እንድንሰጠው እና በልባችን እንድናምነው ነው እንጂ ያደረገን በልብሳችን እንድንቀበለው አይደለም። እና አንዳንድ ሰዎች ልብሳቸውን ዘርግተው ኢየሱስን ተቀበሉ ስትሏቸው ባሉ እስቲ በምኑ እንቀበለው? በዚህ በልብሳችን ነው። የለም፣ ኢየሱስ ሰው በልቡ አምኖ ነው የሚለው ይድናል፣ በአፉም መስክሮ ይጸድቃል። ምክንያቱም ልባችን ነው ለጌታ የተሰጠው እንጂ ልብሳችን አይደለም። ክብር ለኢየሱስ ይሁን። ልብሳችንንማ ይጠቀምበታል ይጠቀምበታል። ክብር ለጌታ ይሁን እና ደስ አለኝ። ቅድም ወንድማችን ፕሮግራም ሲመራ እነዛ ሰብአ ሰገል ከሩቅ ምስራቅ የመጡ ነገስታት 3 ነገር ይዘው መጡ ይላል። ዛሬ በሱ ጉዳይ እናወራ። 3 ነገር ዕጣን፣ ከርቤና ወርቅ ይዘው መጡ ይላል። ሃሌሉያ! ይዘው መጡና ሕፃኑንም ከእናቱ ጋር በግርግም በቤት ውስጥ አገኙት ይላል። እና በጣም ደስ ያለኝ 3ቱንም ለሱ ነው የሰጡት። 2ቱን ለማርያምና ለዮሴፍ አላደረጉ። በጣም ጥንቃቄ የተሞላው አገልግሎት ነው እግዚአብሔር በአዲስ ኪዳን እንዲገለገል ያደረገ። 2ቱን ለማርያም እና ለዮሴፍ አላደረጉትም። ይደርሳቸው ነበር፣ አንዳንድ ይደርሳቸዋል። 3 ናቸው። 3ቱን ቢያካፍሏቸው አንዳንድ ይደርሳቸዋል። የለም፣ ሁሉም ተጠቅልሎ ለእርሱ ለማን? ለተወለደው ለጌታችን ለኢየሱስ ክርስቶስ ሕፃን ሆኖም እያለ መለኮት ላልተለየው ለእርሱ ነው የሚገባው። ሃሌሉያ! ሰጡት ብቻ አይደለም፣ ወድቀውም ሰገዱለት ይላል። 3ቱንም አካፍለው ቢሰጡ ወድቀውም ይሰግዱላቸው ነበር። የለም ወንድሜ፣ ተለይቶ ነው የሚሰገደው። ተለይቶ ነው። ለሁሉም አይሰገድም። ለደረስከው ሁሉ አትስገድ፣ አታጎብድድ። ለደረስከው ለድንጋዩ፣ ለእንጨቱ፣ ለምናምኑ አትስገድ። አትስገድ ነው ያለ እግዚአብሔር። ለማን ስገድ? ለእርሱ። ክብር ለኢየሱስ ይሁን። ለሕፃኑ ሰገዱለት ይላል እና ደስታ ላይ ገና መንፈሴን ውስጤን ነካው ይሄ ቃል። ጌታ ይባረክ። እንግዲህ ዛሬም ምንካፋፈለው ቃል ከኔ ጋራ ይህንን አስመልክቶ ነው የሚሆነው። በመጀመሪያ ዛሬ እንግዲህ እንደ በሀገራችን ኢትዮጵያ ካላንደር ልደት፣ ዘመነ ልደት ይባላል። ዘመነ ልደት፣ የልደት ዘመን፣ ጌታችን ኢየሱስ ክርስቶስ የተወለደበት ዘመን። የተወለደበት ዘመን አለ፣ የተፈተነበት ዘመን አለ፣ ያገለገለበት ዘመን አለ፣ የተሰቀለበት ዘመን አለ፣ የተቀበረበት ሞቶ የተቀበረበት ዘመን አለ፣
የተነሳበት ዘመን አለ፣ ያረገበት ዘመን አለ። የመጨረሻው በክብር በመላእክት አለቃ ድምፅ በመላእክት ታጅቦ የሚመጣበት ዘመን አለ። እሱን እንጠብቀዋለን። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ዛሬ ያው ይህንን በዓል አስመልክቶ ስናወራ አንድ ሕፃን ከቅፍ ያለ ሁልጊዜ የማይወርድ የሆነ ስዕል እያየንን አይደል ምናከብረው። የሆነ ከቅፍ ላይ ተቀምጦ ሁልጊዜ በሰዎች ቤት ተንጠልጥሎ ያለ ሕፃን ከእናቱ ጋር የተንጠለጠለ ሕፃን አናይም። ጌታችን ኢየሱስ ክርስቶስ በፎቶ ሆኖ ከሆነ ቦታ የተንጠለጠለ አይደለም። በቃ ተወለደ፣ ተጠመቀ፣ አስተማረ፣ ወዲያውኑ ተሰቀለ፣ ሞተ፣ ተቀበረ፣ ከሙታን መካከል ተለይቶ ተነሳ፣ በክብር አረገ፣ በአባቱ ቀኝ ተቀመጠ፣ ተመልሶ ይመጣል። ይሄን ነው የምንሰብከው። ክብር ለኢየሱስ ይሁን። ሌላ ካለ እንነጋገራለን። አሁንም ሕፃን የሆነ ሕፃን የእኛ ልጆች እንኳ አደጉ ነውራ ነው። የእኛ ልጆች እንኳ አድገው እኮ ዝማሬ እየዘመሩ እኮ ነው። ጌታን እያመሰገን እኮ ነው። ኢየሱስ እያሉት እኮ ነው። ክብር ለጌታ ይሁን። እና ይህንን አስመልክቶ ነው ዛሬ የእግዚአብሔርን ቃል ምንከፋፈለው። የሉቃስ ወንጌል ምዕራፍ 2ን እናወጣና በዛ ቃል መሰረት የእግዚአብሔርን ቃል እንከፋፈላለን። በቃሉ ውስጥ ጥሩ የሆነ ፈውስ ስላለ ሃሌሉያ፣ መፈታት በቃ ደስ የሚል ያው የሆነ ቃል ስለሆነ ደስታ ስላለ በቃሉ ውስጥ ይህን ቃል እንከፋፈላለን። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ አነበዋለሁ። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቆሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጽንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። ጉድ በላ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሠራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር ባሪያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ ይላል። ክብር ለኢየሱስ ይሁን። እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ክብር ለእግዚአብሔር ይሁን። እኛም ዛሬ እግዚአብሔር እናከብራለን። እንግዲህ እነሆ መድኃኒት እርሱም ክርስቶስ የሆነ ተወልዶላችኋል። ዋናው አንኳር ሐሳቡ ይሄ። ለምን ተወለደ ለሚሉ የምንመልሰው መልስ ነው። እንደገና ደግሞ ይህንን መድኃኒት ላላወቁ የምናሳውቀው ማስታወቂያችን ነው። ስብከታችን ይሄ ነው። ምን ተወልዷል?
መድኃኒት ተወልዷል። መድኃኒት ይፈበረካል። በሳይንቲስቶች ምርመራ ተመርምሮ ይቀርባል እንጂ መድኃኒት አይወለድም። ምክንያቱም ለበሽታ የሚያስፈልገው ለደዌ ለሕማም የሚያስፈልገውን መድኃኒት እግዚአብሔር ለሰጣቸው ለጠቢባን ተመራምረው ተፈላስፈው እንዲያገኙ ባደረገው መሰረት አሁን በሕክምና የምንጠቀመውን መድኃኒት እግዚአብሔር በሰው አእምሮ ጥበብን ሰጥቶ ሰዎች ይህን መድኃኒት እንዲፈበርኩ እንዲመራመሩ ለአንድ በሽታ ይሄ መድኃኒት ነው ብለው እንዲያገኙ አድርጓል። ነገር ግን አንድ ትልቅ በሽታ አለ። ይህ በሽታ መድኃኒት የሌለው በሽታ ነው። ምናልባት በሀገራችን ወይም በዓለማችን ላይ መድኃኒት የሌለው በሽታ ተብሎ የሚታወቀው እስካሁን ድረስ ማን ነው? HIV ኤድስ የሚባል ቫይረስ ነው። እሱ መድኃኒት የለውም ይባላል። ነገር ግን መድኃኒት አለ። መድኃኒት አለ። ስንት መዎች አሉት ይባላል። መጠቀም አንጠቀመውም። መጠቀም የሚባል የለም፣ በክርስትና የለም። መጠቀም ብሎ የሃይማኖት መሪ ማስተማር የለበትም ወዳጄ፣ ዝሙት ነው እሱ። ብለህ አስቀምጠ ሸሽገ ለዘማዊ መጠቀም ብትለው እየተጠቀመ ያስፋፋልሃል። ስለዚህ ይህ ሁሉ አያድነው፣ HIV ኤድስ የሚባለውን አያድነው ተብሎ ይነገራል። እኔ ግን አንድ መድኃኒት አለ ዛሬ እነግራችኋለሁ። ክብር ለኢየሱስ ይሁን። ኢየሱስ ክብር ለጌታ ይሁን። ና ያ በሽታ ግን ትልቁ በሽታ ዓለምን የገዛ የተቆጣጠረ በሽታ ኃጢአት የሚባል በሽታ ነው። እሱ ኃጢአት የሚባለው በሽታ ቀደም እንዳልኳችሁ የምድር ፈላስፎች፣ ተመራማሪዎች፣ በምድር ላይ ጥበብ አለን የሚሉ ሰዎች ምንም እንኳ ልሁቅ የሆነ አእምሮ ቢኖራቸው ለዚህ በሽታ ግን መድኃኒት ሊያገኙለት አልቻሉም። ክብር ለጌታ ይሁን። ለምን ሲባል መድኃኒቱ በራሱ በእግዚአብሔር እጅ ስለሆነ፣ እግዚአብሔር ይህን መድኃኒት አስቀድሞ ስላዘጋጀ መጽሐፍ ይናገራል። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ላይ ሂደን ስናነብ እግዚአብሔር አይደለም ይለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን ይላል። ይህ መድኃኒት ዓለም ሳይፈጠር እግዚአብሔር ያዘጋጀው መድኃኒት ነው። አንዳንድ ሰዎች ይህንን ሐሳብ ምናልባትም እግዚአብሔር ሰው እንደሚስት ያውቅ ነበረ እንዴ? አስቀድሞ ይህንን ያዘጋጀ? አዎ ያውቃል። እግዚአብሔር ሁሉን አዋቂ አይደል? ያውቃል ያውቃል። እንግዲህ አሁንስ የማይችል ሰባራ አቅመቢስ በእግዚአብሔር መደገፉን ከእግዚአብሔር መደገፉን ካነሳ ውዱቅ የሆነ ማን ነው? የሰው ልጅ ነው። ሐሳቡን ከእግዚአብሔር ካነሳ፣ ከእግዚአብሔር ፈቃድ ከወጣ፣ የእግዚአብሔርን ፈቃድ ከጣሰ፣ እግዚአብሔር ያለውን ካላደረገ፣ እግዚአብሔር ያላለውን ካደረገ የሚወድቅ የሚሞት ሞት የሚከተለው ማን ነው? ሰው ነው። እግዚአብሔር ግን ሁሉን አዋቂ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ሰው እንደሚወድቅ ያውቃል። ለምን? ማን ነው የፈጠረው? እግዚአብሔር ነው የፈጠረው። ስለዚህ የፈጠረውን ሰው ማያውቅ ከሆነ እግዚአብሔር አይደለም። የፈጠረውን ሰው አጠቃላይ ሁኔታውን ያውቃል እግዚአብሔር። ነገር ግን ስለሚያውቅ እግዚአብሔር ሰው ደግሞ እንዲጠፋ አይፈልግም። ለምን? ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን በምሳሌያችን እንፍጠር አለ ነው ያለ። የትኛውን አውሬ ነው እግዚአብሔር በመልኩ የፈጠረው? የትኛውን እንስሳ ነው እግዚአብሔር በመልኩ የፈጠረው? የትኛውን ሌላ ግዙፍ በባህር የሚኖር ፍጡር ነው እግዚአብሔር በመልኩ የፈጠረው? ልታሳየኝ አትችልም። ሰውን ግን በመልኩ በምሳሌው ነው የፈጠረው። ይህ በመልኩ በምሳሌው የተፈጠረው ሰው እንዲጠፋ እግዚአብሔር አይፈልግም። ስለዚህ እንዳይጠፋ ይላል ዮሐንስ፣ በእርሱ የሚያምኑ ሁሉ እንዲድን ነው እንጂ እንዳይጠፋ። ክብር ለጌታ ይሁን። እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ እግዚአብሔር የሰው ልጅ እንዲጠፋ አይፈልግም። አሁን ምርጫ አለ። ዲሞክራሲ ነው። እግዚአብሔር ዲሞክራሲ ነው። አያስገድድሽ። ከፈለግ የፈለገው ጭቃም ብላ ድንጋይ ምላስ ምንም አድርግ፣ ምንም እግዚአብሔር ዝም ነው የሚለው። እንዲያውም እኛንን ቀጥል ምንል ምን አቃጠለኝ? እነግርሃለሁ የምስራቹን ቃል። እነሆ የምስራች ሃሌሉያ መድኃኒት እርሱም ክርስቶስ ተወልዶላችኋል። ምን ነው እሱ?
መድኃኒት ነው። የኃጢአት መድኃኒት የትኛው በቃ ሐኪሞች ላቃጣቸው ነገር እሱ መድኃኒት ነው። ክብር ለኢየሱስ ይሁን። ለኢየሱስ የሚሳነው ስለሌለ። ስለዚህ እዚህ ክፍል ላይ እንደምንረዳው እንግዲህ ዘመኑ የሕዝብ ቆጠራ ዘመን ነው እና በዘመኑ የነበሩ በሶርያ የነገሰው ቆርኔዎስ ነው። እንደገና ደግሞ አውግስጦስ ቄሳር የሚባል ታላቁ መሪ በነበረበት ዘመን በዚህ ዘመን ነው እንግዲህ ዓለሙ ሁሉ ይጻፍ ዘንድ ወጣ ይላል። ይጻፍ ዘንድ ቆጠራ ነው። እኔ ግርም ያለኝን ልንገራችሁ። ዮሴፍ ብቻውን አልወጣም። ሴቶች እዚህ አንድም ሴት ሌላ ሴት አልተቆጠረችም። ዮሴፍ የወጣ ከእጮኛው ከማርያም ጋር ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ቢለውን እንላለን ወንድሜ እንላለን፣ አናፍር። የእግዚአብሔር ቃል ቢለውን አንሸማቀቅ። እንዲያውም የእግዚአብሔር ቃል የሚለውን ያላልነት ሞተናል እና ከዛ ወጣ ይላል። ዓለም ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ለምንድን ነው የወጣ? ከዳዊት ቤትና ወገን ስለነበረ። ማን? ዮሴፍ። አዳምጡ። ዮሴፍን ማርያምን ለመውሰድ አትፍራ ብሎታል። ዮሴፍ ማርያምን ደግሞ መጠበቅ አለበት። ለምን? መልአክ ተገልጦ ማስጠንቀቂያ ነግሮታል። ጠብቃት፣ ተከተላት። ምክንያቱም ወንድ ልጅ ትወልዳለች፣ ስሙንም አንተ ራስህ ማን ትለዋለህ አለ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ኢየሱስ ትለዋለህ ብሎ ለእርሱ ነው የነገረው። እና በጣም ይገርማል እኮና ለእሷም ነግሯታል። እዚህ ላይ እዚሁ ሉቃስ ወንጌል ምዕራፍ 1 ላይ ኢየሱስ ትለዋለሽ ብሏታል። ከቁጥር 26 ጀምረን በምናነበው ቃል ከዛ ዮሴፍ ደግሞ ከዳዊት ቤት ወገን ስለነበሩ አይልም ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጽንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። ሚጻፍ ዮሴፍ እንጂ ማርያም አትጻፍም። ዮሴፍ ነው ይጻፍ ዘንድ የወጣ፣ ማርያም አትጻፍ። ወንድ ሴት አይቆጠር። ይቅርታ አድርጉልኝ፣ ሴቶች በወንዶች ነው የምትጠሩ። ቤተ ክርስቲያን በክርስቶስ እንደምትጠራ ሴቶች ደግሞ በወንዶች ትጠራላችሁ። አሜን ነው። አመንም አላመንም ጌታ ረድቶናል፣ ስሙ ይባረክ። ነገር ግን አንድ ነገር ልንገራችሁ፣ ሴቶች ደግሞ በጣም ለእግዚአብሔር በጣም ታላቅ ክብር ያላችሁ ናችሁ። መጽሐፍ ቅዱስ ነው ያላችሁ። ምክንያቱም ኢየሱስን መቃብር ድረስ ሄደው ሽቶ ይዘው በቃ እንከተለው ብለው እስከ መጨረሻው የተከተሉት ሴቶች ናቸው። እነ ጴጥሮስ ወደ እንተና ሄደው ንግባ ይኪያ በጥንተ ነገር ነው የሚሉ አባቶች ወደ ቀደመው ስራችን እንመለስ እንዲሉ ወደ አሳ ማጥመድ ሄደዋል። እና ሴቶች ናቸው የጠበቁት። እና ጌታ ስሙ ይባረክ። ደግሞ ጌታን በገንዘባቸውም ያገለግሉት ነበር ይላል። አንተ በጣም ይገርማል። በገንዘባቸው ያገለግሉት ነበር። አንድም ሰው ሽቱ አላመጣለትም። ይልቁንም ሽቱ ይዘው የመጡትን ሴቶች ለምንድን ነው ይሄ ተሽጦ ለድሆች የሚሆነውን እንዲህ አድርገህ እንዲህ የምታደርጋል? አንዱ ተነስቶ ለድሆች ተሽጡ አዛኝ፣ ይሄ ሰብሳቢ ቀረጥ ሰብሳቢ ዝም ብሎ ቀረጥ ተሸካሚ ይሁዳ እንደዛ ላይ ይላል። ሴቶቹ ግን ለጌታ ሊያፈሱ ሽቱ ይዘው መጡ። ሰብረው ሽቱ አፈሰሱለት ይላል። በልቃት ሰብረው እና ሴቶቹ ክብር አላችሁ። ምናልባት የወንዶች ምናምን ስል መጽሐፍ ቅዱስ ያለውን ነው ምል ብያለሁ። አሁን መጽሐፍ ቅዱስ ያለውን ክርስቶስ የቤተ ክርስቲያን ራስ ነው። የክርስቶስ ራስ እግዚአብሔር ነው። የሴት ራስ ደግሞ ወንድ ነው ይላል። መጽሐፍ ነው ያለው፣ እኔ አይደለም። ክብር ለጌታ ይሁን። ባልጻፍኩ በዚያም ሳሉ የመውለዷ ወራት ደረሰ። የማርያም ዮሴፍ ዕዳ ገባ። አሁን ምን ያክል ጭንቀት እንዳላስቡ። ህዝብ አለ፣ ብዙ ህዝብ አለ። እንዲያውም አንዳንዱ የመጣበት በመጓጓዣ እንስሳት ሁሉ ሊሆን ይችላል ብዬ አስባለሁ። ምክንያቱም በእግሩም አብዛኛው የሚመጣ የለም። በመጓጓዣ እንስሳት ጭምር የመጣ ህዝብ ነው ያለው። እዛ ላይ ያሉት ጠባቂዎች ራሱ እንደዛ አይነት የመጓጓዣ እንስሳት የሚጠብቁ ነው የሚመስለው። እና ከዛ መጡ ይላል። እና መውለጃዋ ወራት ደረሰ ይላል። የመውለጃዋ ወራት አስቡ እስኪ፣ ከቤታችሁ እንኳ ሆናችሁ ሚስታችሁ ምጥ ብትያዝ እንዴት እንደሚጨንቅ እኔ ጨንቆኝ ያውቅ። እንዴት እንደሚጨንቅ አስቡ። ቤት የለም፣ ለምን ማደሪያ የለም ይላል።
ህዝቡ ብዙ ነው እና መደሪያ ስለሌለ አሁን ምን ላይ ነው ይህ ሰውዬ ይችን ሰው ተኝታ እንድትወልድ የሚያደርጋት? በቃ አማራጭ የለም፣ ከወለደችበት ትውለድ። ለምን? ማርያም የያዘችውን በልቧ ታውቀዋለች። ክብር ለኢየሱስ ይሁን። ከየትም ይወለድ ኢየሱስ፣ ያው ዋሻም ውስጥ ይወለድ ኢየሱስ ኢየሱስ ነው። ዋሻ ነው የሚለው አንዳንዱ ትርጉም ዋሻ ይለዋል። ይህንን ቦታ ዋሻም ይለዋል፣ ግርግም ይለውም ማለት በረትም ይለዋል። ዋሻም ውስጥ ትውለድ። ኢየሱስ ግን የማን መድኃኒት ነው? የዓለም መድኃኒት ነው። ሰው የትም ትውለደው ኢየሱስ ዓለምን ሊያድን የተወለደ ጌታ ነው። ክብር ለኢየሱስ ይሁን እና የበኩር ልጇንም ወለደች። የማን ልጇን ነው የሚለው? የበኩር ልጇን ወለደች። የማርያም የበኩር ልጅ ነው። የእግዚአብሔር ግን አንድያ ልጅ ነው። እንዲህ ብለህ ተቀበል። የማርያም ደግመዋል። የማርያም የበኩር ልጅ ነው። የእግዚአብሔር አንድያ ልጅ ነው። መጽሐፍ ሲናገር አንድያ ልጁን ነው የሚለው። አንድያ ስለሆነ የበኩር አትለውም። የማርያም ግን የምን ልጅ ነው? አሁን ሌላ ቦታ አልገባም። የበኩር ልጅ ነው። ደግሜ አስረግጬ ነው የምነግርህ። የበኩር ልጇን ነው የሚለው። ትከራከራለህ። ማርያምን እኛ ልንቀድሳት እንፈልጋለን። እሷ የተቀደሰች ነው። እኛ ልንቀድሳት አያስፈልግም። ማነው አንተን ማርያምን ቀዳሽ ያደረገ? ማርያምን እኮ እግዚአብሔር ራሱ እኮ እንዴት ነው የተባረክሽ ብሏታል። ነገር ግን ለማርያም ምንም አይነት ነገር ከመውለድ ውጭ ሌላ ተደራቢ ቅድስና አልሰጣትም። ቅድስና አንድ ጊዜ ነው የሚሰጥ። ያመነች ብፅዕት ናት። ነገሩን በታማኝነት በልቧ የምትጠብቅ ሴት ነች። ነገር ግን ከዮሴፍ ጋር ባላት መስተጋብር እግዚአብሔር ሊያቋርጠው አልመጣም። ስለዚህ የበኩር ልጇን ወለደች። ለምን? እስክትወልድ ድረስ የሚል ቃል አለ። የበኩር ልጅ የሚባለው የመጀመሪያ ልጅ ቀጥሎ አለ ማለት በኩር ለመባል እኔ 3 ልጆች አሉኝ። አሁን ጌታ ይባረክ። ከ3ቱ ልጆቼ የመጀመሪያዋ የበኩር ልጅ ነች። ቀጥሎ ያሉት ሁለተኛ፣ ሶስተኛ ያልን ነው የሚሄደው። በኩር ሊሆኑ አይችሉም። የበኩር ልጇን እስክትወልድ ድረስ አላወቃትም ይላል ማቴዎስ እንደዛ ይላል። እስክትወልድ አላወቃትም። ከዛ በኋላ የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በግርግምም በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። አቤት! ይህ ንጉሥ ተወልዶ፣ ይህ ጌታ ተወልዶ፣ ይህ የዓለም መድኃኒት ተወልዶ ትልልቅ ሰዎች ቦታ ይዘው የተመቻቸ ቦታ የደላቸውን ቦታ ይዘው በድሮት ቁጭ ብለው፣ ጌታ ግን ከግርግም፣ ክብር ለጌታ ይሁን፣ ከግርግም ተኛ። እነሱን የሚያድን ጌታ ተወልዶ ቦታ አልሰጡትም። ዮሴፍ የራሱ ጉዳይ፣ በቃ ማርያምም የራሷ ጉዳይ የዛኔ። ምክንያቱም በቃ ትልልቅ ሰዎች፣ ታዋቂ ሰዎች አሉ። ከሚጻፉት ሕዝቦች መካከል በጣም የታወቁት ሰዎች አሉ። ስለዚህ ማደሪያ የለም። ማደሪያ ከሌለ ምጥ መጥቷል። አሁን ኦፕሬሽን የሚያደርግ ዶክተር የለም ዶክተር ራሱ ነው ኦፕሬሽን የሚያደርገው። ጌታ ስሙ ይባረክ። ከውስጥ ሰርቶ ጌታ በሰላም እንድትወልድ አደረጋት። በጌታ በኢየሱስ ስም ክብር ለጌታ ይሁን። በሰላም ዮሴፍም እንዳይጨነቅ ወለደች ነው ያለ። በቀላሉ አምቡላንስ ጥሩልኝ ለአሁን አይደል? አምቡላንስ ጥሩ በቃ ሽብር። በተለይ እነ መኳንንት ሲወልዱ፣ እነ ባለጠጎች ሲወልዱ እንዲህ ሚስታቸውን የምን ምጥ ነው ደግሞ የምን ምጥ ወንድም አምጣ ነው የወለደች። ምጡ ቀላል ሊሆን ይችላል አላውቅም። ነገር ግን አምጣ ወይ ረኩሰት በምንትኒም ዘፈጠረሃ ድንግል በህሊናሃ ወድንግል በሥጋ የሚባል ነገር የለም። ከወለደች በኋላም ድንግል ሳትወልድም ድንግል የሚባል ነገር የለም። ከወለደች በኋላ ድንግልና የለም። ድንግል ሳይወልዱ ወይ ረኩሰት እያልክ አረከሰችም። አዎ አረከሰችም። እሺ ልበል፣ እሺ አረከሰችም። የታያል ምን አለ? ጌታን ከወለደች በኋላ ጌታ ከተላቀቃት በኋላ ከቅፏ ከተላቀቀ በኋላ ምን ማርያም ምን እንደምትሰራ ምን ታውቃለህ? የታወቀ የታመጣው እንትና ጋር አንተና እናቱ ስንተና አይደለች ብለው ተናገሩ። እኛ ምን አናውቅም።
እነሱ ናቸው ያሉት እዛው ቤተሰቦቿ። እንዴ እሷ እኮ ኢየሱስን ጭምር እኮ ተግረራረዋለች እኮ። አንድ ጊዜ እኮ በቃ ይሄ ሰውዬ የልጅ በቃ አሁን እኔ ካሰብኩት ከጠበቁት በላይ እየሄደ ነው፣ እየፈጠነ ነው በጣም። እንዴ አኔ ታላላቅ መምህራንን እያስጨነቀ ነው። አብዷል እንዴ አላሉትም? አብዷል ብለውታል። አለች እሷ ያለ። ከዛ በኋላ በቃ ጌታ ደግሞ ነጠል እዚህ ቤተሰብ ብቻ እንጨት እየጠረብኩ እንጨት ጠራቢ ቤተሰብ እየተባልኩ መኖር አልፈልግም። ከፈለግ ያዕቆብ፣ ይሁዳ፣ ዮሳ እናንተ እዛው እንጨታችሁን እኔ የተላኩት ስራ አለ። ና ዮሐንስ ና አጥምቀኝ። ሃሌሉያ! እንግዲህ ፍቀድልኝ ጽድቅን ሁሉ እንፈጽም። አያያያያያ የኔ ጌታ ኢየሱስ ስምህ ቡሩክ ይሁን። ይኸውልህ ፍቀድልኝ፣ ምን እንበል? ጽድቅን ሁሉ እንፈጽም። እንጨት በቃ የምን እንጨት ጠረባል? እንዲሁ በእውነቱ እኔ እንዲሁ ዛሬ ይገርመኛል። እንዲሁ ታቦት ተቀርጾ በጭንቅላት የሚደረግ ቢሆን ኖሮ ያኔ ዮሴፍ ነበር ታቦት ቀርጾ የሚሰጠን ነበር። እንጨት ጠራቢ ነበረ። አበጥሮ ጠርቦ ሊሰጠን ነበር። ያኔ እስራኤሉ ላስመስል የለም ታቦት የለም ስለሌለ ያደርግ አይችልም። ያኔ ዮሴፍ ይሰጠን ነበር። ሞት ከዮሴፍ ወረስ ነው ብለን እኛ ማስቀረጸን ይሰቅለን የለ ወንድም። ጌታ ይባርክ። ሃሌሉያ! እግዚአብሔር ትልቅ ነው በእውነት። እግዚአብሔር ትልቅ አምላክ፣ ጥንቁቅ፣ የማይሳሳት ለሚያደርገው ነገር ሁሉ ከተለያዩ ቋንቋዎች ሲገለባበጥ ነው ወደ አማርኛ የመጣው መጽሐፍ ቅዱሳችን። ወደ አማርኛ ተገልብጦ መጥቶ በአማርኛችንም በትክክል ነው የተቀመጠው። አልተሳሳተም። አንድም እንድንለውም አልመጣም። አንድም እንዲህ ማለት ነው አይደለም፣ የለም እንደሱ አለ። ቀጥታ የበኩር ልጇን ወለደች። የእንግዶች ማረፊያ ስላልነበረ በግርግም አስተኛችሁ፣ በመጠቅለያ ጠቀለለችው። በቃ አለቀ። ምን መጠቅለያ ነው? ምን ሌላ ምን ልታመጣ? ያቺ ወርቅና ሐር እያስማማች ትፈትል ነበር። ወንዘ ትፈትል ወርቀ ወሜላተ የምትላት ማርያም መጠቅለያ ነው የነበራት። ወርቅና ሐር አስማምታ ይላል ስትፈትል ነበር። የላት ወርቅም የላትም ሐርም የላት። እዛው አንተ ራስህ መርጌታ ምን ትለዋለህ መሰለህ? እፎ ሀደረ ቤተ ነዳይ ከመ ምስኪን፣ ከድሃ ቤት እንደ ድሃ እንዴት ያድራል ብሎ እኮ ይጮኻል። ክብር ለኢየሱስ ይሁን። ማጭበርበር የለም፣ ማጭበርበር የለም። የለም እኮ በቃ አሁን እኮ በቃ የተሸፈነበት የሰማይ መላእክት ቋንቋ ምናምን የሚባለው እየተገለጠ ይሰጣልሃል፣ ትቀበለዋለህ። ካልተቀበልከው ዋጋህን ከጌታ ታገኛለህ፣ ከኔ አይደለም። ክብር ለጌታ ይሁን። ከዛ በዛ ምድር ይላል ሃሌሉያ። የት ዛው ላይ መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። ይህ መንጋ ለተሰበሰበው ሕዝብ ነው። የተሰበሰበ ሕዝብ መንጋ ነው። ከየትም የመጣ አይደለም። እዛው ምድር ላይ የተጭኖ የመጡ አሉ። አንዳንዱ ስንቅም ጭኖ ሊመጣ ይችላል። እና እዛ ላይ ተሰብስበው የነበሩ ጠባቂ እረኞች ነበሩ። ከዛ በጣም የገረመኝ ሉቃስ ነው ይህን የእረኞችን መገለጥ የነገረን። ለእረኞች ጌታ እንደተናገረ ወይም መላእክት እንደተገለጡላቸው ሕፃኑን እንዳዩት እዚህ ክፍል ላይ ነው በደንብ አድርጎ የነገረን። ክብር ለጌታ ይሁን። ከዛ ነበሩ ይላል፣ እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ ይላል። ሕፃን ተወልዷል እዛው አካባቢ። ከዛ ግን የመጣው የጌታ መልአክ ነው። ከዛ የጌታን መልአክ ከመምጣቱ የተነሳ መላእክት ሲገለጡ ግርማ አላቸው። ከጌታ የሚላኩ መላእክት ግርማ አላቸው። በጣም መጠንቀቅ አለብን። ሰዎች መላእክትን እንደማናከብር ያዩናል። መላእክት ግርማ አላቸው። ከጌታ ሲላኩ ኃይል አላቸው። ነገር ግን የእግዚአብሔርን አይነት ኃይል አይደለም። የራሳቸው ኃይል አላቸው። ሲገለጡ ያስፈራሉ። ነገር ግን መላእክት ቁጡ አይደሉም። ለምን? ከቸሩ ከጌታ ተልከው ሲመጡ። ነገር ግን መላእክት ቁጡ የሚሆኑት ደግሞ የሚቆጡት ጌታ ተቆጡ ብሎ ሲልካቸው ነው። ሃሌሉያ! ከጌታ ውጪ አንዳች ነገር ማድረግ አይችሉም። ስለዚህ
መላእክት መጡ፣ ወይም ደግሞ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ ይልና መልአኩም እንዲህ አላቸው፣ ደስ የሚል ቃል እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አላቸው። ለሕዝቡ ሁሉ የሚሆን ለእናንተም ጭምር ለተናቃችሁት፣ እዚህ ከብት ጠባቂ ለሆናችሁት፣ እንስሳ ጠባቂ ለሆናችሁት ሁሉ የሚሆን የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ምን ብሎላችኋል? ተወልዶላችኋል። ምንድን ነው ያለው? በዳዊት ከተማ ምንድን ነው ያለው? መጀመሪያ መድኃኒት የሆነ መድኃኒትነቱ ለምንድን ነው ስትሉ፣ ለሁሉም ነገር መድኃኒት ነው ኢየሱስ። የመጀመሪያው መድኃኒትነቱ ግን ለኃጢአት ነው፣ ለሞት ነው። የሞቱት ሰዎች ከእግዚአብሔር የተለዩ ሰዎች ከእግዚአብሔር ጋር ይታረቁ ዘንድ፣ በኃጢአትና በደዌ በአመፅ በክፋት የተያዙ ሰዎች ነፃ ይወጡ ዘንድ የተወለደ መድኃኒት፣ ከእግዚአብሔር ዘንድ የተዘጋጀ መድኃኒት፣ እግዚአብሔር ራሱ አስቀድሞ የሰው ልጅ ሊያድንበት ያስቀመጠው መድኃኒት፣ እሱም ክርስቶስ ኢየሱስ ነው። ክርስቶስ ጌታ የሆነ ተወልዶላችኋል። ለምንድን ነው ይችን የጨመራት መልአኩ? ኢየሱስ ጌታ ነው። ክርስቶስ ምን የሆነ ይላል? ጌታ የሆነ ተራ ሰው አይደለም የተወለደው። ተራ ሰው የሆነ ከእነ አብጠውና ከወይዘሮ ደማሚት የተወለደ አይደል። ከወይዘሮ ደማሚትና ከአቶ አብጠው የተወለደ አይደል። ወይም ከበላቸውና ከተያቸው የተወለደ አይደል። ኢየሱስ የእግዚአብሔር ልጅ ነው። ክብር ለኢየሱስ ይሁን። ኢየሱስ ሲወለድ ደግሞ የሰው ልጅ ተብሏል። የተወለደው ከድንግል ማርያም። ነገር ግን ከድንግል ማርያም ቢወለድም የማን ልጅ ነው የተባለው? የሰው ልጅ። ሃሌሉያ። ቃል ሥጋ ሆነ ወሐደረ ላዕሌነ፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ክብር ለኢየሱስ ይሁን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይህ ጸጋ ማን ነው? ኢየሱስ ነው። ጸጋ ስጦታ ስለሆነ በነፃ የተሰጠን መድኃኒት እርሱም ጌታ የሆነ ክርስቶስ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ። ማንን እያመሰገኑ? እግዚአብሔርን እያመሰገኑ። አሁንም ማርያም አለች። በእውነት ነው የምላችሁ። እኔ እንዲያው እግዚአብሔር ቢራራላት ኖሮ የዛኔ እንዲያው ስለወለደች እንዲያው ትንሽ ምስጋና ብትሰጧት፣ ቅር እንዳይላት ብታመሰግኗት፣ እሷንም ጭምር ነይ ነይም እየበሏት፣ አይናችን ነሽ ማርያም አንቺን አይንኩብን ብትሏት አላለም። ምስጋና በኢየሱስ መወለድ ለእግዚአብሔር፣ ክብር ለኢየሱስ ይሁን። እግዚአብሔርንም እያመሰገኑ እንዲህ አሉ ይላል። ምንድን ነው ምስጋናቸው? ክብር ለእግዚአብሔር በአርያም። ወይ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። ሶስት ነገር ለእግዚአብሔር በአርያም ክብር፣ ምስጋና፣ አምልኮ፣ ውዳሴ፣ ስግደት በለው ጨምርበት። ሁሉ ነገር ተጠቅልሎ ለእርሱ ይሁን። ሰላም ደግሞ በምድር። እኔ ጌታ የተባረከ ኢየሱስ እርሱ ምናችን ነው? ሰላማችን። ያድናል። እርሱ ሰላማችን ነውና ሁለቱን ያዋሃደ ይላል። ስለሚያዋህደን ሰላም ለሰው ልጆች ነው። ለሰው ልጆች ደግሞ ምንድን ያለው? ለሰውም በጎ ፈቃድ ስምረቱ ለሰብ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ክብር ለጌታ ይሁን። በግዙ እንዲህ ነው የሚለው። ይህንን ደብቀ ነው ህዝቡን ገለነው ስለኖርነን እንጂ ይሄ ነው ዋናው አንኳሩ። ለሰው ደግሞ በጎ ፈቃድ። ክብር ለጌታ። በጎ ደስ የሚያሰኝ የእግዚአብሔር ፈቃድ ሆነ ይላል። መላእክት ከእርሱ ተለይተው ሄዱ ይላል። ከዛ በኋላ መላእክቱ እረኞቹ
ይህንን ነገር ለማየት ሄዱ ይላል። ሄዱ እረኞቹ ፈጥነው መጡ ይላል። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ክብር ለጌታ ይሁን። እቺ ጭምት ሴት የተባረከች ሴት ጭምት ወሽካታ አይደለች። ይህ እኮ እንዲህ ተብሎ ነበር አላለችም። የሮጠች ሕፃኑን ይዛ እንዲህ ተብሎ ነበር ብላ ለእረኞችም የሆነ ገለጻ አላደረገችም። ዝም ምን ብላ በልቧ እየጠበቀች ገና እንደሚፈጸም መድኃኒት እኮ ተወለደ እንጂ መድኃኒትነቱ ገና አልተከናወነም። መቼ ነው መድኃኒትነቱ የሚከናወነው? ቀራንዮ መስቀል ላይ ሲወጣ። ክብር ለኢየሱስ ይሁን። ተፈጸመ ሲል ነው ሁሉ ነገር የሚፈጸመው። ይሁት መስቀል ላይ ሲወጣ የቤተ መቅደስ መጋረጃ ከላይ እስከታች ምን አለ ነው የሚለው? ተሰነጠቀ፣ ተቀደደ። ሃሌሉያ። መቃብራት ተከፈቱ፣ ፀሐይ ጨለመች፣ ጨረቃ ደም ሆነች ይላል አይደለም? ታምራት ተከናወኑ፣ ከዋክብት ረገፉ። ለእግዚአብሔር ክብር ይሁንለት። ያኔ ነው ኢየሱስ መድኃኒትነቱ የተገለጠው። መድኃኒት ተወልዷል። መድኃኒትነቱ የሚገለጠው ለሰው ሁሉ የሚደርሰው ግን ቀራንዮ ላይ ሲወጣ ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል፣ እኛ በእርሱ ነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ኢሳይያስ አስቀድሞ በኢሳይያስ መጽሐፍ ምዕራፍ 53 ላይ ስለ እኛ ቆሰለ፣ ደቀቀ፣ እኛም ደግሞ በእግዚአብሔር እንደተቀሰፈ እንደተመታ ቆጠር ነው። ከትውልዱ ይህንን ማን አስተዋለ? እንወደው ዘንድ የደም ግባት የለውም ምናምን እያልን እንናገራለን። ቆሰለ፣ ደቀቀ። አሁን መድኃኒት መቁሰል መድቀቅ ነበረበት። ቆሰለ፣ ደቀቀ እና ቀራንዮ ላይ ምን አለ? ተፈጸማል። ክብር ለኢየሱስ ይሁን። ሃሌሉያ። መድኃኒቱ ተገለጠ እንላለን። ቀራንዮ ላይ ለሁላችን ደረሰ። እንግዲህ ይህ ሕፃን በሚኖርበት ወቅት የነበሩ ነገስታት ተጨንቀዋል። ነገስታቱ በጣም ጭንቀት ይዟቸዋል። በተለይ ደግሞ ሄሮድስ የሚባለው ሰውዬ ንጉሥ በጣም ተጨንቋል። የተጨነቀ ለምንድን ነው? ይህ ሕፃን አስቀድሞ በነቢያት የተነገረ ሕፃን ነው። አስጨንቋል። ኢሳይያስ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጻፋል፣ ይነገራል፣ ይታወቃል። ሃሌሉያ ተብሎ በተናገረው ቃል መሰረት ሕፃን ተወልዷል። አሁን ይህንን የሰሙ ነገስታት ተጨንቀዋል። ከተጨነቁት ነገስታትና ሊያጠፉት ከፈለጉ ነገስታት መካከል ሄሮድስ አንደኛው። ሃሌሉያ። ሄሮድስ አንደኛው። ቀደም ወንድማችን በፕሮግራም ሲመራ ያነበበው ቃል እንግዲህ ሕፃን መጀመሪያ እረኞች አገኙት ከእናቱ ጋር ያንን ነገር እያደነቁ ተመለሱ። እዚህ ላይ ደግሞ ከሩቅ ምስራቅ የመጡ ሰብአ ሰገል ተብለው የሚታወቁ ሰዎች ሶስት ነገር ይዘውለት መጡ ይላል። ሃሌሉያ። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 2 ከቁጥር 7 ጀምሬ ላንብበው። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ ያለበትን የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ቁጥር 11 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት።
ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። ጥንቃቄ የተሞላው አገልግሎት። ይህ አገልግሎት የእግዚአብሔር አገልግሎት ነው። በዛን ጊዜ ይህን አገልግሎት ሰዎች ቢያገለግሉት ኢየሱስን ቶሎ ብለው ያጋልጡት ነበር። አገልግሎቱን ኢየሱስ በነበረበት ዘመን በዋናነት የሚያገለግለው አባቱ ነው። ክብር ለጌታ ይሁን። አባቴ ይሰራል እኔም እሰራለሁ አይደል ያለ ጌታ። አባቱ ነው በጥንቃቄ የሚያገለግለው። ለሰውማ ቢሰጠው ኑሮ አይ እዚህ ነው ያለ ብሎ አንዳንዱ ያው እንደዛ እንደ ሐሰተኛው ማን ነው እንደ ስሁቱ ነቢይ አትብላ ሲባል አትግባ ሲባል ገብቶ በአንበሳ እንደተቆራረጠው ሰዎች ቢያገለግሉት እንዲህ አይነት ነገር ያጋጥማቸው ነበር። ለምን? ኢየሱስ ተገለጠ እንዴ! ኢየሱስ ማለት እኮ ቀላል አይደለም ለዚህ ዓለም። ኢየሱስ እኮ ለነገስታት ከባድ ነው፣ እጅግ ከባድ ነው። ለተቀበሉት ግን ቸር ነው፣ ሰላም ነው፣ የዋህ ነው፣ ቸር ነው። ስሙ ይባረክ። ስለዚህ እነዚህ ሰዎች መጡ ይልና ቅድም እንደተባለው ወድቀው ሰገዱለት ይላል። አሁንም እግዚአብሔር ለምንድን ነው ይችን ሰው እንዴት ተዋችኋት? ወይ ቤላ እግዚአብሔር ለማርያም ዘመንየ ዘመንኪ አምጣኒ አምጣንኪ ማርያም ወለድኪዮ ዋነዮ አንተ ያቀፍክዮ ነው እንጂ ዋነዮም ወለድኩ ማርያምን እግዚአብሔር እንዲህ አላት ይላሉ ሊቃውንት። እግዚአብሔር እንዲህ አላት። የት ላይ ነው እንዲህ አለ? የት አመጣኸው? እንዲህ አላት። ዘመኔ ዘመንሽ ነው፣ ልኬ ወይም መጠኔ መጠንሽ ነው። አንቺ አቀፍሽው፣ እኔ ዛሬ ወለድኩት። ኧረ በኢየሱስ ስም ተወልዶ አልታቀፈ። ማን የታም እንደ እንግዲያማ እንግዲህ ከስጋዋ ስጋ ከነፍሷ ነፍስ የሚለው እኮ ከንቱ ሆነባቸው አባቶች እኮ። አቀፍሽው፣ እኔ ወለድኩት፣ አቀፍሽው። ወልዶ የሚያሳቅፍ እኮ ከሌላ ሴት አምጥቶ ለሚስቱ ለማትወልድ ለመካን ነው። እግዚአብሔር እኮ ማርያም እንድትወልድ በመንፈስ ቅዱስ እንደሚጸነስ ኢየሱስን አብስሯታል። አይደለም እንዴ? በመንፈስ ቅዱስ ተጸንሷል እኮ በቃ ተጸንሶ እኮ እንደ ሰው በቃ ሰው ስለሆነ 9 ወር ቆይቷል። ከዛ በኋላ ተወለደ ነው እንጂ አለ እግዚአብሔር አምጥቶ አሳቀፋት አይደል? እና አንቺ አቀፍሽው፣ እኔ ደግሞ ዛሬ ወለድኩት። እንዴት አይነት ግራ የገባው ትርጉም ነው እናንተ! እንዴት ነው እነዚህ ሰዎች የሚያስቡ? ይህንን ነው ማቅናት ያለው። እና እንደሱ አላለም እግዚአብሔር። በቃ እኔ ዘመኗ ከዘመኔ ጋር ልኬቷ ወይም ልኳ ከልኬ ጋር እኩል ናትና ለእሷም ስገዱላት 70 ሰገል ወይ አላለም። መልአኩን ልኮ ማርያምን ቅር እንዳይላት እባካችሁን ቢያንስ ለሱ 3 ሰጣችሁታል፣ ለእሷ 1 ስጧት፣ ታዝናለች አለ። እሷም አታዝንም። እሷ ያለችውን ልንገራችሁ፣ በሆነላት በተደረገላት ነገር ወትብየ ማርያም ታብዮ ነፍስየ ለእግዚአብሔር ወትትሐሰይ መንፈስየ በአምላክየ ወመድኃኒየ ስመርየ ሕማማ ለዓመቱ ናሁ እምይእዜሰ ኩሉ ትውልድ ያስተበጽሑኒ። ማርያምም አለች በአማርኛ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ክብር ለኢየሱስ ይሁን። የጌቲቱን አላለም፣ የእግዚእቲቱን እግዝእትነ አይደል? እግዝእትነ ይላል። እግዝእትነ ነጽሪ ኀቤነ ሰላም ወልድኪ። እሷን ይህን ብለው ደግሞ የወልጅሽ ሰላም ከእኛ ጋር አይገባም። ካየች እሷ እንዳየች ይቅራ። ሌላ ለምን ትከላከላለህ? አቡነ ዘበሰማያት ደግሞ በሰላም ቅዱስ እኮ ነው። ክብር ለኢየሱስ ይሁን። ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ለእግዚአብሔር ክብር ለእግዚአብሔር በሰማያት ሰላምም በምድር ለሰው ልጆችም በጎ ፈቃድ የተባለ መድኃኒቱ አንድ ብቻ እግዚአብሔር በጥንቃቄ ላከው። በነገራችን ላይ ኢየሱስ በዚህ ምድር እያለ ገና በማህፀን እያለ በቃ መንፈስ ቅዱስ መስክሮለታል ጌታ እንደሆነ አይደለም። በኤልሳቤጥ ውስጥ ነው የጌታዬ እናት አለች። ሃሌሉያ! የጌታዬ እናት አለቻት። ሲወለድም መጡ፣ ከሩቅ ምስራቅ መጡና የለም 3ቱም ለሱ ነው የሚገባው፣ ለመንግስቱ፣ ለክህነቱ፣ ለንጉስነቱ ይገባዋል፣ ክብር ይገባዋል አሉና ወድቀው ሰገዱለት። ክብር ለኢየሱስ ይሁን። ጠቅልል አድርገው ሳጥኖቻቸውን ከፍተው ወስደው እንካ
ይቀበላል እሱ ያን ይመስላችኋል? የለም። ተሸካሚው ማን ነው? ማርያምና ዮሴፍ። እንዴ ተሸክመዋት ነው የሚሄዱ፣ ጥለዋት አይሄዱ። እዚያ ልኳቸው ያመጣቸው ሰዎች እኮ ናቸው እንጂ እሱ አይሸከም። ሕፃን አይደል? እንዴት አድርጎ ይሸከማል? ክብር ለጌታ ይሁን። ተሸክሞ ነው ግብፅ ቢሄድ እባክህ። የለም በቃ እንደተባለው ክብር ለሚገባው ክብር ስጡ ብለህ ለማርያም ስገድ፣ ለሚካኤል ስገድ አይሰራም። ለጌታ ክብር ይሁንልን። ክብር ለኢየሱስ ይሁን እና ይሄ ዘመን ወይም ደግሞ ቅድም መግቢያ ላይ እንደተናገርኩት ዘመነ ልደት የሚባለው የጌታችን የኢየሱስ ክርስቶስ መወለድ የተወለደበት ምክንያቱ ካልታወቀ እንዲያው ቅርጫ መብላት ብቻ እንዲሁም ደግሞ ጾመ ነቢያት እያልክ ማላዘን ብቻ አይሰራም። ጾመ ነቢያት ያንተ ጾም አይደለም። ጾመ ነቢያት የነቢያት ጾም ነው አይደለም እንዴ? የነቢያት ጾም ነው። ነቢያት የጾሙት ነው። ከጾሙትም እኔ አንድም ነቢይ ጌታችን ኢየሱስ ክርስቶስ ይወለዳል ብሎ የጾመ ነቢይ ያላገኘውም ከመጽሐፍ ቅዱስ አለ እንዴ? አለ? ጾመው ነው የመጣው ጌታ? ጾመው አልመጣም። ጌታ የተባረከ ነው። እግዚአብሔር በገባው ኪዳን መሰረት በመጀመሪያ በዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር አናትን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ፣ በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ያለው ሕያው የእግዚአብሔር ቃል ለአብርሃም በዘፍጥረት ምዕራፍ 12 ላይ ሃሌሉያ፣ ውጣ ወደ ማሳይ ምድር ሂድ፣ እባርክሃለሁ። ሃሌሉያ፣ የምድር ነገዶች ሁሉ በአንተ ይባረካሉ ባለው ቃል መሰረት በዘር ይባረካሉ ባለው ቃል መሰረት ዘሩ ክርስቶስ ኢየሱስ ከአብርሃም ዘር የተወለደው እርሱ እንደሚወለድ አስቀድሞ የተናገረው ቃል ይፈጸም ዘንድ የእግዚአብሔር በጎ ፈቃድ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ እንኳ ሳታልፍ ያቺ ጊዜ ስትመጣ እነሆ ሕፃኑ ወራሽ ሆኖ በተገለጠበት ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ልኮ አዳነ። ልጁን ላከ ነው የሚለው። አዳነ። የላከው ሊያድነን። ክብር ለጌታ ይሁን። ሊፈርድብን አይደል። በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በዓለም እንዲፈርድ አላከውም፣ ሊያድነን ነው እንጂ። ክብር ለኢየሱስ ይሁን። ለዚህ ነው እግዚአብሔር ዝም የሚለን፣ መዳን እንዲሆንልን ስለሚፈልግ ነው። አመፀኞች ሲያምፁ፣ ኢየሱስን ሲሳደቡ፣ ኢየሱስን እንደፈለጉ ተራ ሰው አድርገው ተራ ምንም ስራ ያልሰራ አድርገው ሲቆጥሩ ዝም ይላል። ደሙን ሲረግጡ እንደ ርኩስ ነገር ሲቆጥሩ፣ ስሙን ሲሰድቡ፣ ያን ደግሞ የጸጋው መንፈስ ሲያክፋፉ እግዚአብሔር ዝም ይላል። ለምን? ሰዎች ሁሉ ይድኑ ዘንድ የእግዚአብሔር በጎ ፈቃድ ስለሆነ። ስለዚህ አሁንም አመፀኛ ቢሆን፣ ነፍሰ ገዳይ ቢሆን፣ ቅድም እንዳልኳችሁ ዘማዊ ቢሆን፣ አመፀኛ ክፉ ሰራተኛ ቢሆን፣ ሙሰኛ ቢሆን፣ ጨለማ ስለሆነ ስራ ወደ ጌታ ሲመጣ ብቻ ስለሆነ ብርሃን የሚሆንለት። ክብር ለጌታ ይሁን። አይደለም እንዴ? ያ ቅድም እህታችን ያነበበችው ወደ ጌታ ግን ዘወር ባሉ ጊዜ ያ መጋረጃ ከነሱ ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ነው አርነት ያለ። ክብር ለጌታ ይሁን። ስለዚህ ሰው ወደ ጌታ እንዲመጣ የእግዚአብሔር በጎ ፈቃድ ነው። ሰዎች ሁሉ ይድኑ ዘንድ የእግዚአብሔር በሰማይና በምድር ያለው ሐሳቡ ምንድነው? ዓለምን ሁሉ በክርስቶስ ምን ለማለት ነው? ለመጠቅለል ነው። ክብር ለጌታ ይሁን። ስለዚህ ዓለም ሁሉ እንዲጠቀለል እግዚአብሔር ይፈልጋል። ዓለም እንዲጠፋ አይፈልግም። እግዚአብሔር ዓለም እንዲድን ነው የሚፈልገው። ነገር ግን ቅድም እንዳልኳችሁ ምርጫ ሰጥቷል። ተቀበለው አትቀበለው አይ ተቀበሉት ነው አለ። ወዘሰ ተወክፍዎ እንጂ ወዘሰ የተወክፍዎ አይደል። ወዘሰ ተወክፍዎ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ መብት ሰጣቸው ይላል። መብት፣ ስልጣን። ክብር ለጌታ ይሁን። ሃሌሉያ። ለጌታ ክብር ይሁን። ኖሎት ኖሎት
መላእክት ረየዎ ኖሩት ረየዎ ኖሩት ሰማያዊ በጎን ሬዋን ወሎት አይኮትም ወመላእክት ሃሌሉያ ኖሎት እረኞች አዩት፣ መላእክት አመሰገኑት። ለምን? ዛሬ ከድንግል ማርያም ሰማያዊው ኢየሱስ ስለተወለደ እሱን የተወለደውን ምን አሉት? አመሰገኑት፣ አዩት ነው። ይሄ በጣም ድንቅና ሊነገር ሁል ጊዜ ሊዘመር የሚገባው ሕያው የሆነ ቃል ነው። ምክንያቱም መላእክት ያመሰግኑት፣ እረኞች ያዩት፣ እርሱም መድኃኒት ጌታ ተብሎ የተነገረለትን ጌታ ስሙ የተባረከ ይሁን። በኢየሱስ መወለድ እግዚአብሔር ደስ ስለተሰኘ በኢየሱስ መወለድ እግዚአብሔር መመስገን ስላለበት ክብር ለኢየሱስ ይሁን። ለዚህ ነው እግዚአብሔር እንዲህ አለ፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። ኤልያስም ሙሴም አብቅቶላችኋል። እናንተ አሁን መስማት ያለባችሁ መስበክ ያለባችሁ ማንን ነው? መድኃኒቱን፣ እርሱም ክርስቶስ ኢየሱስ ጌታ ነው አላቸው። ክብር ለጌታ ይሁን። እግዚአብሔር ይባረክ። አያችሁ ጌታ ያደረገውን ነገር አለመቀበል ምን ያክል ይሁት ላይ በዚህ ምድር ላይ ጌታ የሌላቸው ሰዎች፣ በዚህ ዓለም የበለጸጉ ሰዎች፣ ጌታ ግን የሌላቸው ሰዎች ምንኛ ምስኪኖች ናቸው። ያሳዝኑኛል። ቦርጫቸው እንዲያድርገው ይላሉ። ነፍቶ ወንድሜ እባክህን በጌታ በኢየሱስም ስጋም ለመብል ነው፣ መብልም ለስጋ ነው። ወይም ሆድም ለመብል ነው፣ መብልም ለሆድ ነው። ሁለቱንም ያንንም ይህንንም እግዚአብሔር ያጠፋቸዋል። የማይጠፋ ከሰማይ የወረደ አሌሉያ የዘላለም የሕይወት እንጀራ ኢየሱስ ነው። እሱን የተቀበለ የዘላለም ሕይወት አለው። እሱን ያልተቀበለ ግን አሁን ተፈርዶበታል ይላል። ክብር ለኢየሱስ ይሁን። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን የመዳን ቀን፣ አሁን የፍርድ ቀን። በፍርድ የምትኖረው አሁን እግዚአብሔር እየፈረደ ሳይሆን የተፈረደብህ ፍርድ አለ። ከሱ ነፃ መውጣት የምትችለው በኢየሱስ ክርስቶስ ስታምን ብቻ። ክብር ለኢየሱስ ይሁን። በቃ አማራጭ የሌለው መርገም የተሰበረበት ወጥመድ የተሰበረበት የትኛውም የጥንቆላ የመተተኞች የአስማተኞች
በምድር ላይ በራሳቸውን አንሰራፈው የተቀመጡ ምድሪቱን በጥንቆላ በድግምት የያዙ ሁሉ ነፃ የሚወጡበት ማን ነው? ኢየሱስ ነው። ጠንቋዮች የሚያብዱበት፣ መተተኞች የሚያብዱበት፣ እርግማን የሚሰበርበት የእናቴ አባቴ የአያቴ ቅድመ አያቴ ሲወርድ ሲዋረድ የመጣ እያላችሁ በልብስ በምን ያስቀመጣችሁት የትኛውም እርግማን የሚሰበርበት ኢየሱስ ያለው ሕይወት አለው። ወልድ ያለው ሕይወት አለው። ክብር ለኢየሱስ ይሁን። እሰይ ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት፣ ይሄው ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት። ሃሌሉያ! የተወለደ የዓለም መድኃኒት። ክብር ለኢየሱስ ይሁን። ለጌታችን ለኢየሱስ ክርስቶስ ክብር ይሁንልን። የተወለደውን ጌታ ተቀበሉ። በተወለደው ጌታ እመኑ። ለተወለደው ጌታ ክብር ይሁንልን። ሃሌሉያ!